ሁላችኋል ውድ የዩቲዩብ ተመልካቾቼ ዕለተ ሰኞ ጥር 4 2018 ዓ.ም ያስኩላችሁን ዋና መረጃዎች እነሆኝ። በመጀመሪያ እንግዲህ ሁላችሁም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ላይክ ሼር በማድረግ እንግዲህ ቤተሰብ ሁኑ ማለት ወዳለሁ። ሶስት መረጃዎችን አሰናድቼ ይዤላችሁ መጥቻለሁ። የመጀመሪያው እና ዋነኛው የትራምፕ ቬንዙዌላ ላይ ራሱን ዲክሌር አድርጎ እንግዲህ ጊዜያዊ ንጉስ አድርጎ መምረጡን በተመለከተ እንግዲህ ብዙ ሀሳቦች እየተነሱ ይገኛሉ። ብዙዎቹ እንደውም ይሄ መሰረት የሌለውና ህገ ወጥ ነው እያሉ ይገኛሉ። ምክንያቱም አንድን ሉዓላዊ የሆነች ሀገር መክበብ፣ ከፍተኛ የሆነ ጥቃት መፈጸም፣ ህዝቡን ማንገላታት፣ ከዛ አልፎ ተርፎ ንጉሱን መውሰድ፣ መማረክ፣ አንዳንድ እንግልቶችን ማሳየት፣ ከዛ አልፎ ተርፎ ደግሞ ሀገሪቷ ያላትን ሀብትና ንብረት የራስ ማድረግ፣ ይሄ ሁሉ ደግሞ እንዳለ ሆኖ ድጋሚ የሀገሪቷ ንጉሱ በህይወት እያለ የሀገሪቷ ፕሬዝዳንት ነኝ ብለው መሾማቸው፣ ራሳቸውን በራሳቸው መሾማቸው የላቲን አሜሪካ ሀገር ሆና ሳለች ዶናልድ ትራምፕ በራሱ እንግዲህ ራሱን በመሾም የቬንዙዌላ ንጉስ እንግዲህ ሆነዋል። ጊዜያዊ ንጉስ እንግዲህ በጣም እንግዲህ ዓለም ላይ ይህ መረጃ አነጋጋሪ ሆኖ ውሏል። ሌላኛውና ሁለተኛው መረጃ እዚሁ አዲስ አበባ ውስጥ ትልቅ በሚሊየን እንግዲህ የፈሰሰበት ኢንቨስት የተደረገበት በይዘቱ ተለቅ ያለ ሰርግ ነበር። እንግዲህ ይህ ሰርግ በጣም አስደንጋጭና በጣም አሳፋሪ በሆነ ሁኔታ ሰርጉ ተሰርዟል። እንግዲህ ባልና ሚስት ሙሽራዎቹ እንግዲህ በአንድ ቀን ሲቀረው ለሰርጉም ባለመግባባት እንግዲህ የጤና ምርመራ እናድርግ ብላ እሷ ባቀረበችው ጥያቄ ባል ፍቃደኛ ባለመሆን እንግዲህ በዛን ዕለት እንግዲህ የአምስት ልጆች አባት እንደሆነ መረጃዎች ሲወጡ እንግዲህ እነዚህ ነገሮች ታክለው እሷ ሰርጉ ላይ ባለመገኘት 450 ሺህ ብር የኢትዮጵያ 450 ሺህ ብር ለክትፎ ብቻ የሌሎች ምግቦችን ወጪ ተውትና የዲኮር ምናምን የሰራተኛ የሚገዛው ዕቃ ምናምን ትተነው ለሚመጣው እንግዳ የሚወጣው ወጪ ምናምን እሱን ትተን ለክትፎ ብቻ ቀብድ የተሰጠው ማለት ነው። ሙሉ የክትፎ ወጪ ማለት ነው 450 ሺህ ብር የተከፈለበት ሰርግ እንግዲህ በአንድ ቀን ተሰርዟል። እንግዲህ በጣም ይህ ሌላኛው ትኩስና አዲስ መረጃ ነው ማለት ነው ወዳጆቼ። ሌላኛውና የመጨረሻው የእንግዲህ የኮንጎ ብሔራዊ ቡድን ፍልሚያ በሚያደርግበት እንግዲህ ኳስ በሚያደርጉበት ጨዋታ ላይ አንድ ሚካኤል ካኩ የሚባል ሰው ማይክል ካኩ ማለት ነው ተነስቶ እጁን ከፍ አድርጎ በመቆም ለሀገሪቷ የብሔራዊ ቡድን ያለውን ክብርና ለሉሙምባ ለሚባል ለሱ እንግዲህ ለቀድሞ ለኮንጎ ንጉስ እንግዲህ ለሱ ያለውን ክብርም ሳይን ኦፍ ፍሪደም ኦር ዲአር ኮንጎ ተብሎ ይህ ሰው እየተጠራ ይገኛል። እንግዲህ አልጄሪያዎችም እነሱን የማብሸቅ ስራ በመስራት ናይጄሪያም እንግዲህ ዲፊት በማድረግ አልጄሪያን የሚገራርሙ አይነት ክስተቶች ነበሩ። የዚህ ሰው የማይክል ካኩን ሀሳብ ተመልክቶ እንግዲህ ብዙዎች ቪዲዮዎች ቫይራል እየወጡ ይገኙ ነበረ። በስተመጨረሻም እንግዲህ የኮንጎ ንጉስ እንግዲህ ለዚህ ሰው የጂፕ መኪና ሽልማት አበርክቶለታል። ይህ መኪና ከ70 ዩኤስዲ እስከ 70 ሺህ ዩኤስዲ እስከ 100 ሺህ ዩኤስዲ ይገመታል። ያ ማለት በኢትዮጵያ ከ10 ሚሊዮን በላይ ማለት ነው። በግምት ከ10 ሚሊዮን እስከ 14 ሚሊዮን ምናምን ገደማ የሚያወጣ መኪና እንግዲህ ተሸልሟል። በአፍሪካ ማለት ነው። በኢንተርናሽናል ማርኬት ሳይሆን በአፍሪካ ማርኬት እስከ 10 ሚሊዮን እስከ 14 ሚሊዮን በግምት ሊወስድ የሚችል መኪና ተሸልሟል። ይህ ሰው ይገባዋል አይገባውም? ታሪካዊ ዳራውን ትንሽ ላስቃኛችሁና እናንተም እስኪ ሀሳብ አስተያየታችሁን ኮመንት ላይ አጋሩኝ። ስሙኝማ የሆነ ጊዜ ቤልጂየም ኮንጎችን ገዝታ ነበር፣ ኮሎናይዝ አድርጋ ነበር። በዛ ሰዓት እንግዲህ ይህ ንጉስ በጣም አስጸያፊ የሆነ በጣም ከትውልድ ትውልድ የሚሻገር ጠባሳን አሳልፎ ነው እንግዲህ ያንን ህዝብ ሲመራ የነበረው። ይህ እንግዲህ ሉሙምባ የሚባለው ንጉስ ከልጅነቱ ጀምሮ ይህንን ሲጸየፍና ፍሪደምን ሲመኝ የነበረ ንጉስ ነበረ። በስተመጨረሻም ልጅነቱ ጀምሮ ይህንን አገዛዝ ሲጸየፍና በጣም እንግዲህ ሪዚስት ሲያደርግ ነበር ይኖረው።
እንግዲህ ይህ ሰው ፓትሪክ ሉሙምባ ነው የሚባለው ወዳጆቼ። ይህ እዚህ ጋር ሚካኤል ካኩ ደግሞ ለሱ በጣም 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 የሱ አድናቂና የሱን ምልክት እስከ ማሳየት ደረጃ ለ120 ደቂቃ በመቆም እንግዲህ ኮንጎ ለዚህ ሰው የመኪና ሽልማት አበርክታለች። ሶ ምንድነው የሆነው? ወደ እንትኑ ስመለስ 15 ሚሊዮን ኮንጎሊያንስ 50 ሚሊዮንስ ኮንጎሊያንስ ዌር ዳይድ ወይም ቤልጂየም ኮሎናይዝ ኮንጎ ነው የሚለውና በጣም በጣም አሰቃቂ የሆነ ግድያ ነው ህዝብ የሞተበት። ከጋናው ጋር ከሌሎች ሀገራት አፍሪካ ሀገራት ጋር ይህ ሰው ሲያወራ እንደነበር እንግዲህ ፓትሪክ ሉሙምባ እርዳታን ፈልጎ እንደጠየቀ ሶቪየት ራሽያንም ጠይቆ በቀዝቃዛ ጦርነት ላይ እንደነበረችና እገዛ እንዳላገኘ ነገር ግን በተለያየ ምክንያት እንግዲህ ነገሮች እየበረቱበት መጥቶ የአሜሪካ የኮንጎ 15 ሚሊዮን ህዝብ መሞቱ እንግዲህ ታሪክ የመዘገበው ነው። ይሄ ከዚህ አንጻር እንግዲህ ፍሪደም ፎር ሂም አሳሲኔት ተደርጎ በሰልፈሪክ አሲድ ነው እንግዲህ ወዳጆቼ ነፍሱም እንድጠፋ የተደረገው በጣም አሰቃቂ በሆነ ሁኔታ ማለት ነው። ይህ ሰው መታወስ አለበት። ኮንጎ ሙለታውን አልረሳችም። እንግዲህ ሐውልት አቁማለታለች። ይህም እንግዲህ ሚካኤል ካኩ የሚባለው የ26 ዓመት ወጣትም ለሱ ሲል እንግዲህ እሱን የማስታወስ ስራ ሰርቷል። ይህን መረጃ እንዴት አያችሁት? አመሰግናለሁ።